ያለችው በወቅቱ ይግባኝ አላውቅም። ቅድም ከወንድሜ ጋር ተሳስማ ስለነበር አሁን እኔን መሳሟ ልክ ይሁን አይሁን ለማስላትም ፋታ አልሰጠችኝ። ከንፈሯ ሲስመኝ ማሰብም አይሆንልኝም። ዝም ብዬ ፈዝዤ ነበር የማያት። ደግሞ ወደ መጀመሪያ ቁጣዋ ተመልሳ ደሞ ማለት ነው ራስህን ለመጥላት እኔን ሰበብ እንድታደርግ አልፈቅድልህም። እሺ ራስህን ማንሳትህን ሳላረጋግጥ ከህይወትህ ወዴትም አታርቀኝም። እንዳትለፋ። ለማንኛውም ነገ በተለመደው ሰዓት እንገናኛለን ብላኝ ወጣች። እሺም እምቢም አታስብለኝም። በእኔ ላይ አዛዥ ራሷ እንደሆነች ታውቅ ነበር ብሎ ስለ እርሷ ተመስጦ ሲያወራ አቁሞ የነበረውን መነካካቱን ቀጠለ። አሁንም ድረስ ትወዳታለህ አልኩት ሳላስበው። ስለ እርሷ ሲያወራ ሳቁ፣ ፈገግታው፣ አይኖቹ፣ የድምፁ ለዛ፣ የፊቱ ጸዳል በፍቅር የተሞላ ነው። አልጠላትም። ሕይወቴን በሁለቱም ዋልታ የቀየረች ሴት ናት። ያኔ የነበረኝ ስሜት አሁንም መኖሩን ከሆነ ማወቅ የፈለግሽው የለኝም። ከዛ በኋላ ብዙ ነገር ተፈጥሯል። እሺ ከዛስ በኋላ ለሌላ ሴት እንደዛ ሆነ ታውቃለህ? እንደዛ ይሁን የተለየ አላውቅም። የዝቅታን መጨረሻ፣ የጨለማን ድቅድቅ፣ የሞትን ያህል ፍርሃት አይነት ጭንቅ ያለ ስሜት እንዲሰማኝ አድርጋኝ የምታውቅ ሴት አለች አለኝ በአይኖቹ ሙሉ አይኖቼን እያየ። ደስ የሚል ስሜት እኮ አይደለም የነገርከኝ፣ ወይም ደግሞ ፍቅር አይደለም አልኩት። የሚላት ሴት እኔ መሆኔን ልቤ እየጠረጠረ፣ ድምፄ ደግሞ ምን አባቱ ያልሞሰሙሰዋል። ቅድም ደህና አልነበር እንዴ? እንዳለመታደል ሆኖ ስሜትሽ ከባለቤቱ ካንቺ ይልቅ በስሜት ለተቆራኘሽው ሰው ሲያጎበድድ ደስ የሚል ስሜት አይደለም። ድምፁን ቀይሮ ወዲያው አልራበሽም አለ። እንዴ አልጨረስክልኝም እኮ። ቆይ ከዛስ? አያልቅም። ትረስሚ እያረፍን ይሻላል። እሺ በነጋታው ሄድክ ወይስ ቀረህ? እሱን ብቻ ንገረኝ። አልገባሽም? ና ብላኝ ልቀር አልችልም። ራሴን እኮ አላዘውም ነበር። ኦፍ ኮርስ ሄድኩላት፣ ያውም ላያት እየናፈቀችኝ። ኦ ማይ ጋድ! የአመታት ፍቅራችሁን እኮ ነው ያረከሰችው። ወንድምህን እኮ ነው ይሳመችው። እሱን የማስብበት ክፍተት አልሰጠችኝም ነበር በሰዓቱ። ወንድሜን ከሳመችው በኋላ ሳመችኝ እኮ። ልኩና ስህተቱን አምታታችብኝ። ከክብሬ፣ ከኩራቴ፣ ከወንድነቴ በላይ ከእርሷ ጋር ያስተሳሰረኝ ስሜት ያይል ነበር። ሁሌም ራስሽን እስከማታዥው ድረስ ከሰው ጋር ያለሽን ግንኙነት ካጠበቅሽው የራስሽ የሆነ ነገር አይኖርሽም፣ ራስሽንም ጨምሮ። እሺ ከዛስ? ግልብናት አላልኩሽም? እውነቱን ነገረች። ይኸውልህ አንተ ህይወትህ የተለመደና ደባሪ ነው። እኔ ደግሞ አንፕሬዲክተብል የሆነ ቀን እንዲኖረኝ ነው የምፈልገው። አልዋሽህም፣ አፈቅርሃለሁ፣ ታሳዝነኛለህ። ግን ለኔ ያበቂ አይደለም። ወንድምህ ደግሞ ነፃ ነፍስ ያለው አደገኛ ነገር ለመሞከር የማያመነታ ደፋር ሆኖ አገኘሁት እና ሳበኝ። ከፈለክ መነኝ፣ ካልፈለክ ተው። ግን ከመሳሳም ውጪ ምንም ያደረግነው ነገር የለም። እንዴት እንደምነግርህ ጨንቆኝ እንጂ እነግርህ ነበር። የሚጠቅምህ እውነቱን ብነግርህ ስለሆነ እውነቱ ልንገርህ። አሁን ላይ ከማፈቅርህ በላይ ስለምታሳዝነኝ ነው አብሬህ ያለሁት። ያ ደግሞ ማናችንንም አይጠቅመንም። ማንም ሴት ብትሆን ስለምታፈቅርህ እንጂ ያደረክላት ነገር ይዟት ወይም ብትለይህ ትጎዳለህ ብላ አዝናለህ አብራህ ከሆነች ልክ አይደለም። ይቅርታ ፍቅረኛህ አልሆንም። ለመጨረሻ ዛሬ ከምስምህ ውጭ አልስምህም። በየቀኑ ግን አለሁ። በእኔ ምክንያት አይደለም እንድትወድቅ እንድትወላከፍ አልፈቅድልህም። እሺ ብላኝ የስንብት ያለችኝን መሳም ስማኝ ተለያየን። እንዳለችውም ከቀን ተቀን በሕይወቴ አልጠፋችኝም። በየቀኑ ስፖርት መስራቴን፣ ሥራ መግባቴን፣ በጠዋት መነቃቃቴን በቀጥታም ይሁን በተዘዋዋሪ ታረጋግጣለች። የመጀመሪያዎቹን ሳምንታት አጠገቤ ሆና ላልነካት መታገል ህመም ስለነበር ባትመጣ ሁሉ ደስ ይለኝ ነበር። እንድከፋ ወይም በሷ መሄድ ራሴን እንድጠላ ጊዜ አልሰጠችኝም። ከወንድሜ ጋር ፍቅረኛሞች ሆነው መቀጠላቸውን አልደበቀችኝም። እኔ እንዳላያቸው ወይም እንዳላገኛቸው ስለምትጠነቀቅ
ለመቅናትም እድል አልሰጠችኝም። ትኩረቴን ራሴን መስራት ላይ አደረኩ። ብዙ ማንበብና ማንሰላሰል ላይ አተኮርኩ። ለዓመታት ጓደኛ ሆነች። ከጊዜ በኋላ ከወንድሜ ጋር ተለያይተው ከሌላ ሰው ጋር ሆነች። አብሮ የፍቅር ጊዜ እንዳሳለፈ ወይም ወንድሜን መርጣ ትታኝ እንደሄደች አሊያም በሷ ከአዘቅት ወጥቼ በሷው የሚያምን ልቤን እንዳጣው ብቻ ብዙ እንደተኳኋነ ሰው ሳይሆን ልብ ለልብ እንደሚተዋወቅ ጓደኛ ብዙ አሳለፍን። ቻልከው ማለቴ ጓደኛ መሆኑን ሳይሆን ማስመሰሉን ቻልኩት። እሷ በሕይወቷ ደስተኛ ነበረች። ጓደኛ ደግሞ ያንን ደስታ አይበርዘውም። ከዛስ? እሺ ምን ተፈጠረ? ከዛ በኋላ ያለው ብዙ ነው። እያረፍን ብሎኝ እጁን ከማጅራቴ አንስቶ ጉንጬን እንደ መቆንጠጥ አድርጎ የቆነጠጠበትን እጁን ሳመው። ዘልዬ ተነሳው። ታውቂያለሽ የአእምሮ ክፍላችን እድገት በ25 ዓመታችን እንደሚያበቃ? ከዛም ውስጥ ከ80% በላይ የሚያድገው እስከ 5 ዓመት አካባቢ ባለው ዕድሜያችን ነው። ጥናቶች እንደሚያሳዩት የሰው ልጅ ከ25 ዓመቱ በፊት በሚያዳብረው ልምድ፣ ዕውቀት፣ ባህል፣ ሃይማኖት ዋቴቨር ነው የሚቀረጸው። ልክ አለመሆኑን ቢያውቅ እንኳን ለመቀየር ብዙ ጥረትና ብዙ ጊዜ ይወስድበታል። ከዛ በኋላ ባለን ዕድሜ ምንም ያህል ዕውቀትና ልምድ ብናዳብር እንኳን ሳናውቀው በሰብኮንሺየስ የአእምሮ ክፍላችን አማካኝነት አስቀድመን ወዳዳበርነው ልምድና ዕውቀታችን ስንሳብ እንገኛለን አለኝ። አደጋው ከደረሰበት በኋላ ለመጀመሪያ ጊዜ የሕፃናት ማቆያውን ሊጎበኝ መተን ነው። ሕፃናቱን እኔ እየተመላለስኩ መጠየቅ አላቆምኩም ነበር። እናም አባታቸው አደጋ እንደደረሰበት አስቀድመው ያውቃሉ። ከበውት እግዚአብሔርን አግኝተው ነው የተመለስከው? አይነት የሕፃን ጥያቄ ሁሉ ሲጠይቁት ሲመልስላቸው ነው የዋለው። እንዳለመታደል ሆኖ አብዛኛው ወላጅ ስታድግ ሁሉንም የምትረሳ ይመስለዋል እንጂ እያንዳንዱ እንቅስቃሴያቸው ልጃቸው ውስጥ ልምድና ባህሪ ሆኖ የሚቀር አይመስላቸው። ድሮ እንዲህ ብላችሁ ነበር ስትላቸው ቂመኛ ነሽ ነው የምትባለው። 80% እስከ 5 ዓመት ነው የሚያድገው ነው ያልከው? እስከ 5 ዓመትህማ እንኳን የሚናገሩ የሚያደርጉት ትርጉም ሰጥቶ የሚያውቅ ከሆነ ነው አልኩኝ። ልጆቹ እየቦረቁ ሲጫወቱ ያየኋቸው። ምናልባት ድርጊቶቹን ትረሻቸው ይሆናል። ስሜቱ ግን አብሮሽ ያድጋል። ፍርሃት፣ ጭንቀት፣ ደስታ፣ በራስ መተማመን፣ በዙሪያሽ የሚከናወኑ ክንውኖች ያሳደሩብሽ ስሜት እሱ አብሮሽ ያድጋል። ከሕፃናቱ ጋር ስንመለስ መኪና ውስጥ መቼ ነው ታዲያ መውጣት በለመደ እግርህ ማለቴ ዊልቸርህ ወደ ሥራ የምትመለሰው አልኩት። በዊልቸር ሆኖ ማንም ሰው እንዲያየው አይፈልግም ነበር። የኔን ቤተሰቦች ጨምሮ ከሐኪሞቹ ውጪ ማንም ሰው እንዲጠይቀውም ሆነ እንዲያገኘው አይፈልግም። ዛሬ ለመጀመሪያ ጊዜ ነው ከሐኪም ቤት ውጪ በፍላጎት የወጣው። ለዛ እንኳን ዝግጁ አይደለሁም አባባሉ በቅርብ ዝግጁ ለመሆን ሐሳቡም ያለው አይመስልም።
አሁንማ ከሞላ ጎደል የወረቀቱን ስራ አውቀሽዋል። በየቀኑ ቦታዎቹ ላይ መገኘት ነው እኮ የቀረሽ። አንድ ወረቀት አንብቦ ለመፈረም 10 ጠይቄህ 100 ጊዜ አንብቤ ምኑን ለመድኩት? ደግነቱ ሰዎችህ ገራሚዎች ናቸው። ታውቃለህ በስራህ እንደማከብርህ። ግን ያንተ ጉብዝና አንድ ነገር ነው። ስራውን ቀጥ አድርገው የሚይዙ ብዙ አንተዎችን ማፍራት ግን ሌላ ሌቭል ነው። ውጤታማ የቢዝነስ ሰው እርሱ ቢኖርም ባይኖርም ስራው ሳይጓደል የሚቀጥልበትን የቢዝነስ ተቋም መገንባት የቻለ ነው ይለኝ ነበር አባቴ። እሱ ነው ብዙውን ያስተማረኝ። ምናልባት ለኔ ሊተውልኝ ስላሰበ ይመስለኛል የለፋብኝ። ኦኬ እያልከኝ ያለኸው የሀብትህ ምንጭ የአባትህ ውርስ ነው ነበር ማለት ይቀላል። እየጻፍን ብናወራው የሚሻል መሰለኝ። ከመጽሐፉ አንዱ ምዕራፍ አባቴ መሆን አለበት። በመናቡ እየሳለ እንደሆነ እያስታወቀበት መጽሐፉ 6 ምዕራፍ ይኖረዋል። የመጀመሪያው ምዕራፍ እናቴ፣ ሁለተኛው ደግሞ ማዕረግ ናት፣ ሶስተኛው ምዕራፍ አባቴ፣ አራተኛው ምዕራፍ ደግሞ እኔ፣ አምስተኛውም ያው አንቺ ነሽ፣ ስድስተኛው ምዕራፍም አንቺው ነው የምትሆኚው። ግን ያንተ ባዮግራፊ ውስጥ እኔ 2 ምን አደርጋለሁ? የእናትህና የማዕረግ ምዕራፍ እስካሁን የመጣንበት ታሪክ ነው። የአባትህንም በሚቀጥለው ምዕራፍ አገኘዋለሁ። እሺ፣ ግን ያልገባኝ ሁሉም ምዕራፍ ውስጥ አንተ አለህ አይደል? ታዲያ ለምን ለብቻው ሌላ ምዕራፍ? ደሞ ረስተህ ከሆነ 2 ሚስቶች ነበሩ እኮ። 3ቱ ምዕራፎች አያጠያይቁም። ከ3ቱ በኋላ ነው ያለማንም ሰንሰለት አዲስ ብቻውን አዲስ ሆኖ የቆመው። ያ ነው ትክክለኛው እኔ ብዬ የምለው የህይወት ምዕራፌ። ጸዲና ሰብሊ የዚህኛው ምዕራፍ አካሎች ናቸው። ምዕራፍ 5 ካንቺ ጋር የነበረኝ የህይወት ምዕራፍ ነው እኔ የምጽፈው። ያንቺ ገጽ ካልገባበት ግን ታሪኩ ይጎላል። 6ኛውን ምዕራፍ የራስሽን ገጽ አንቺ ትጽፊዋለሽ ማለት ነው። ድራፍቱን ከጨረስን በኋላ ደግሞ ባለሙያ እናማክራለን። ግልጽ ሆንኩ አሁን? አዎ። በስሜት ረገድ ከፋፍለው ብትባል ግን በየትኛው ምዕራፍ ነበር ደስተኛ የነበርከው? አልኩት ምዕራፍ 5 ቢለኝ እያልኩ እየተመኘው። በአንጻራዊነት ምዕራፍ 4 ግን የሰው ልጅ 100% ደስተኛ ነኝ የሚልበት ምዕራፍ ይኖረዋል። የደስታ የምታያቸው ቅጽበቶች ይኖሩ ይሆናል እንጂ በህይወት ውስጥ ልንደርስበት የምንሮጥበት ስኬት ሁሉ ግቡ ደስተኛ መሆን አይደል እንዴ? ይሆናል። ለኔ ግን ደስተኛ ሆኖ መኖር ከሚለው ይልቅ ትርጉም ያለው ህይወት ኖሮ ማለፍ የሚለው ብልጫ ይይዝብኛል። ከግለሰብ ደስታ አንጻር ካየሽው አንዳንድ ሰው ሆዱ ካልጎደለ፣ አልጋው ከሞቀ፣ ለአናቱ መጠለያ ካለው ደስተኛ ነው። አንዳንዱ ደግሞ ሊያሳካው የሚያልመው ህልም ይኖረውና እሱ ጋር ለመድረስ ሲባዝን ባሽቶ ሲሳካለት ደስተኛ ይሆናል። አንዳንዱ ደግሞ ከራሱ ይልቅ ለሌሎች መኖርን የደስታው ምንጭ አድርጎ ይኖራል። ሁሉም ባሰመሩት የደስታቸው ሰበብ ደስተኞች ናቸው እና ከደስታ አንጻር ካየነው ሁሉም ተሳክቶላቸዋል። ስኬት ውጤቱ ነው ብዬ አላምንም፣ መንገዱ እንጂ። እንደኔ ያ መንገድ በደስታም ይሁን በሐዘን በመውደቅም ይሁን በመነሳት ትርጉም ያለው ሲሆን ጧት የምትነቂበት ምክንያት ከሰጠሽ ስኬት ነው። ባያብራራልኝም ምን ማለቱ እንደሆነ አውቃለሁ። 316 ህፃናት የሚያሳድግ ተቋም መመስረትና ማስተዳደር፣ ያውም እንደወለዳቸው ልጆች የሚጠነቀቅላቸውና የጎደላቸውን የሚከታተላቸው ሰው ሆኑ። በአጠቃላይ ለ7293 ሰራተኞች ደሞዝ የሚከፍሉ ድርጅቶች ባለቤት መሆን፣ ያውም እያንዳንዱ ሰራተኛ የሚያከብረውና በመልካምነት የሚያወሳው አለቃ ሆኑ። ትርጉም ያለው ህይወት ኖሮ ማለፍ ካልተባለ ምን ሊባል ይችላል?
እቤት ደርሰን ብዙም ሳንቆይ ሁለታችንም ላይብረሪ መሄድ ነበር የፈለግነው። ኮምፒውተሬን ይዤ ምዕራፍ 3ን ለመቀጠል ጓጉቼ ምንጣፉ ላይ ተዘረፈጥኩ። የሆነኛው ሐሳቤ ውስጥ ይሄን ታሪክ ማወቅ የብዙ ጥያቄ መልስ ይመስለኛል። ምዕራፍ 5 ጋር የምንደርስበት ሰዓት እረፍት ነስቶ ያጓጓኛል። የተወሰኑ ገጾች ስለ አባቱ ባህሪና ከእናቱ ጋር ስለነበረው ግንኙነት ከጻፍን በኋላ የሚቀጥለው አንቀጽ ላይ ስሜቱ ተቀያየረ። አብሬው ስራ ሲጀምር መጠነኛ የሲሚንቶ ፋብሪካ ነበር የነበረችው። እየቆየ እየተስፋፋና ሌላ ቢዝነሶች ላይ መሰማራት ጀመረ። ቀስ በቀስ ብዙ ኃላፊነቶችን ይጥልብኝ ጀመረ። እናም ውጤታማ በሆንኩለት ቁጥር በሱስ አቅሏን ላጣች ሰካራም እናቴ ጥሎኝ መሄዱ የሚባለውን ነፍሱን ቀስ በቀስ የሚሸርለት ይመስለኛል። አንድ ቀን እኔና እሱ ባር ቁጭ ብለን ቢራ እየጠጣን ለምንድነው ጥላት ሄድከው ብዬ ለዘመናት ልጠይቀው እየፈለኩ ያልቻልኩበትን ጥያቄ ጠየቅኩት። መልሱ መልስ ያልሆነ ነገር ግን ሌላ ጥያቄ የማያስነሳ መልስ ነበር። ምንም ቢሆን አንተን ለመተው በቂ ምክንያት አይሆንም ነበር አለኝ። ያላለኝን ብዙ ነገር ሰማሁለት። አንተ ላይ ምንም አይነት መጥፎ ስሜት የለኝም። አሁን ትልቅ ሰው ሆኛለሁ። ብዙ ነገሮችን ያኔ በመረዳበት መንገድ አልረዳም። በሕይወት የምትመርጣቸው ምርጫዎች ትልቅ ሰውም ብትሆን እንኳን ሁሌም ልክ ላይሆኑ ይችላሉ። ለአንተ ልክ ቢሆኑ እንኳን ሌላ ሰው ትጎዳበታለህ። አሁን ሳስበው አልከፋብህም። ምንም ይሁን ምክንያትህ በጊዜው ለአንተ ልክ ነበር አልኩት። ትከሻዬን ቸብ እያደረገ አባቴ ለመጀመሪያ ጊዜ እንባ ሲታገለው አየሁት። በእኔ ፊት ላለማልቀስ ትቶኝ ወጣ። ምክንያቱ በእኔ ምክንያት የሚሰማውን ጸጸት ማጠብ ይሁን ወይም ደግሞ ወንድሜ ለኃላፊነት የማይበቃ እንዝህላል በመሆኑ እነዚህ ሲደመሩ አብሬው እየሰራሁ ብቃቴን ማስመስከሬ አላውቅም። ለሚስቱ የሚገባትን ድርሻ ከፍሎ በአክሲዮን መልክና በገንዘብ ለወንድሜ ድርሻውን በገንዘብ አከፋፍሎ ለእኔ በገንዘብ ሳይሆን የቀረውን ሥራውን በሙሉ አስረክቦኝ ነበር የሞተው። መጽሐፌን ትቼ ስሜቱን ለማንበብ ቀና ስል ገባው። ታሞ ነው የሞተው። ቁጭ ብዬ የእሱን ሐዘን እያቦካሁ እየጋገርኩ የምተክዝበት ብዙ ጊዜ አልነበረኝም። ሥራው እሱ በሕይወት እንደነበረው ሁሉ መቀጠል ነበረበት። ያለ እርሱ እንዴት እንደምወጣው የማላውቀውን ኃላፊነት ነበር ያሸከመኝ። ሁለተኛ ፍቅረኛዬም ባትሆን ማዕረግ አጠገቤ ነበረች። በየቀኑ ማለት በሚቻል ደረጃ አጠገቤ ነበረች። ሥራዬ ላይ አባቴን በሚገባ ተክቼ በየዕለቱ ፍሬያማ እየሆንኩ መጣሁ። አባቴ በሕይወት እያለ ብዙም ቦታ የማልሰጣቸው የሚስቱ ጥላቻ ይሄኔ በይፋ መታየት ጀመረ። ወንድሜም የኔ ሥራ በገንዘብ ቢተመን የሚያወጣውን እኩሌታ መጠን በጥሬ ገንዘብ ያገኘ ቢሆንም በየዕለቱ እንደ ጥፋተኛ ይከሰኝ ነበር። እርግጥ ገንዘቡን ለመበተን 1 ዓመትም አልፈጀበትም ነበር። ከእነርሱ ጋር መኖሩ ምቾት ስለነሳኝ የራሴን ቤት ገዝቼ ወጣሁ። የሆነ ቀን ከማዕረግ ጋር እራት እየበላን አሁንማ የማይደርስብህ ሰው ሆንክ እኮ። ታዲያ መቼ ነው የራሴ የሆነች ሴት ከጎንህ የምትኖረው? አሁን ሁሉ ነገር አለ። በዛ ላይ ማንም ሴት አይታ ምራቋን የምትጥልህ ወንድ ሆነሃል። ታዲያ ለምንድን ነው ፍቅረኛ የማይኖርህ አለችኝ። ልነግራት አስቤው አልነበረም። ብቻ ግን ብዙ ጊዜ ይህንን አጀንዳ አንስታ ስትጠይቀኝ ስቄና ቀልጄ እንደማልፈው ማለፍ አቃተኝ። አለችኝ በስልክ። የሴትም የፍቅርም መለኪያ እኮ አንቺ ነሽ። ሳልሞክር ቀርቼ መሰለሽ? ከአንቺ ጋር አይደራረሱ። አንቺን የምትሆን ሴት ከየት ላምጣ? ካለች ጠቁሚኝና ዛሬ ነገ ሳልል ላግባት አልኳት። ሂድ ሳትዋሽ ግን አሁንም ለኔ ስሜት አለ አለችኝ። ለአንቺ ያለኝ ስሜት መቼም ጎሎ አያውቅም አልኳት። በሰዓቱ አላውቅም ምን እንዳሰበች፣ እኔም አላውቅም ምን እንዳሰብኩ። ሳመችኝ። ተያይዘን ቀለጥን። እነዚህ ጊዜያት ቀኖቼ ሰኞና እሁድ አይሉ፣ ሰኞና እሁድ አይለዩ። ጠዋት ስፖርት ሰራለሁ። በቀን ውስጥ ከ16 ሰዓት በላይ ሥራ ላይ ነኝ። ማዕረግን አገኛታለሁ። ይሄው ነበር። ቀንህ ደባሪና የሚገመት ነው ብላ የተወችኝ ሴት ያው የተለመደና ተመሳሳይ ቀን መኖሬን ሳላቆም የእሷ ስሜት ለምን ተቀየረ ብዬ አልጠየኩም። አሁን በስያለሁ። እሺ
ያለችኝን አመንኩና የበሰለችው ማዕረግ የሰከነ ሕይወት ትፈልግ ይሆናል ብዬ ለራሴ ነገርኩት። ምንስ ቢሆን ደግሞ ማዕረግ የኔ ትሁንልኝ እንጂ ምክንያቷ ምንም ቢሆን ሂሳብ ልሰራ ያንን ሂሳብ መስራት የሚችል ጭንቅላት ከኖረኝማ ምኑን እሷ አዘዘችብኝ። ወዲያው አንድ ላይ መኖር ጀመርን። ያልተነካ ግልግል ያውቃል አሉ አልኩኝ። ሳቅ አለ። ከሷ ውጪ የማውቀው ሴት የለም፣ እንደርሷ የማውቀው ሰው የለም። ቢያንስ በሰዓቱ የማስበው እንደዛ ነበር። ፍቅረኛዬ ሳትሆንም በየቀኑ በህይወቴ ውስጥ አለች። ያቀፋት ክንድ የኔ ቢሆን ስመኝ፣ የያዛት እጅ ጣቶች የኔ ቢሆኑ ሳለም፣ ስለ ፍቅረኞቿ ባወራችልኝ ቁጥር እነርሱም በሆንኩ ስል ሳላስበው የኔ ሆነች። የኔ መሆኗን ላክብር ወይስ ምክንያት ላስላ? አይሆንም ነበር። ለ2 ዓመታት ሳንጋባ አብረን ኖር። የሷ ያልነበረ ነገር አልነበረኝም። እኔ ገንዘቤ፣ ቤቴ፣ ኢቭን ስራ ቦታ አብራይ እንድትውል ስለፈለኩ ከምትሰራበት ቦታ ለቃ አብራይ መስራት ጀምራ ነበር። ከ2 ዓመት በኋላ ልንጋባ ሽር ጉድ ስንል ነበር የሰርጉ ወረቀት ተበትኖ ባለበት የእንጀራ እናቴ ሽማግሌዎቹን ይዛ መጥታ ቤት ይቅርታ ጠየቀችኝ። የማላውቀው ደመነፍሴ እኮ ነግሮኛል በመርዝ የተጠመቀ ይቅርታ መሆኑ። የተደገሰልኝ ሳይገባኝ ይቅርታ ተባብለን ተቃቀፍን በሽማግሌዎቹ ፊት። ይሄ ይቅርታ አላማረኝም፣ ይቅርብኝ፣ ይለፈኝ ይባል ነበር ማለት ግን አምሮኝ ነበር። ወዲያው ከማዕረግ ጋር ስለ ሰርጉ ዕቅድ ሲወያዩ ያልገባኝ ስሜት ማጅራቴን እያሳከከኝ ነበር። ማዕረጌን ከጎኔ አድርጌ የተጋበዝነውን ራት ልንታደም ስንሄድ ዘውድ እንደተደፋለት ልዑል አንገቴን ቀና አድርጌ በኩራት ነበር። ምንም የጎደለኝ ነገር አልነበረም። ማዕረጌ ከጎኔ ነበረቻ። ከ3 ሳምንት በኋላ እሷ እንደተመኘችው በሷ አባባል እልል በተባለለት ሰርግ ወዳጅም ጠላትም ምስክር ሆኖ በአደባባይ የኔ ልትሆን ነው። ዓለም የኔ ብቻ ነበረች። የሆነኛው ዓለም በጦርነት ንጹሃን እንደማይሞቱ፣ የሆነኛው ሀገር ሕፃናት በረሃብ እንደማይሞቱ፣ የሆነኛው የዓለም ክፍል በተፈጥሮ አደጋ እንደማይተራመስ፣ በቃ ከኔና ከሷ ውጪ ሌላ ምንም ዓለም እንደሌለ፣ ዓለም በኔና በሷ ዙሪያ ብቻ እንደምትዞር፣ ዓለሜ እሷ ብቻ እንደሆነች እንደዛ ያደረገኝ ነበር። ፈጣሪን ለሰጠኝ ዓለም እየደጋገምኩ አመሰግነው ነበር። የሚመጣውን ሰርጋችንንና እርቁን አስመልክቶ የተወሰነ የማውቃቸው ጎረቤቶችና ዘመዶችን ያካተተ ራት እንጀራ እናቴ ነበረች ያዘጋጀችው። ወንድሜም ያለ ወትሮ ብሉልኝ ጠጡልኝ ሲል አመሸ። ለደስታችን ውድ የተባሉ መጠጦች ተከፈሉ። እያስመሰልኩ አልነበረም። ውስጤ ልቤን ስልብ የሚያደርግ ፍርሃት ሐሳቤን በየመሃሉ ከመስረቁ ውጭ ደስተኛ ነበር። ማዕረግ ወይን እየጠጣች ነበር እና በመሃል ውሃ መጠጣት ፈልጋ በጠረጴዛው ላይ ያለው ውሃ በማለቁ ላመጣላት ራሴው ተነሳሁ። ወደ ጓዳ እንደሄድኩ ድሮ የኔ ክፍል ከነበረው መኝታ ቤት ድምጽ ያለው ለቅሶ ሰማሁ እና አንኳኩቼ ገባሁ። የጎረቤታችን ልጅ ናት። ከረሜላ የምገዛላት ሚጢጥዬ ልጅ ነበረች። ምን ነው ሉሲ፣ ምን ሆነሽ ነው እዚህ ተደብቀሽ የምታለቅሽው ብዬ ላባብላት አጠገቧ ተቀመጥኩ። ከእናቷ ጋር በወንድ ምክንያት ተጣልታ እንደሆነ ስትነግረኝ በጣም ገርሞኝ ስንት ዓመትሽ ነው አልኳት። 14 አለችኝ። የእውነቷን እያለቀሰች ስለነበር የምላት ግራ ገብቶኝ አቅፌ እያባበልኳት እናቷ ለእርሷ ብላ እንደሆነና በዚህ ዕድሜዋ ወንድ እንዳያታልላት ስመክራት የሆነ ደቂቃ ቆየሁ። ከዚህ በኋላ የተፈጠረው ዛሬም ድረስ የሆነ መጥፎ ቅዠት ነው የሚመስለኝ። ኮሪደሩ ላይ የእንጀራ እናቴ የሰራተኛዋን ስም እየጠራች ስሰማና ሉሲ እሪ ብላ ስትጮህ እኩል ነበር። እየሆነ ያለውን የምረዳበት ምንም ሰከንድ አልነበረም። የእንጀራ እናቴ በሩን በርግዳ ስትገባ ሉሲ እኔ የሆነ ነገር እያደረኳት አይነት እየተንዘፈዘፈች ሄዳ ጉያዋ ላይ ተወሸቀች። እሪ ያለች ትጮኻለች። ከሳሎን ሁሉም ሰው እየተሰባበረ ለወሬ ሲመጣ እንጀራ እናቴ ትደነፋለች። አበራሽ፣ አንቺ አበራሽ! ምንድነው የተፈጠረ ያለው?
እንደው ምን አይነት አውሬ ብትሆን ነው ትላንት አይነህ እያየ ያሳደግካትን ሕፃን ለማባለግ ሰውነት ይሻለ? አፈር ብላ። በስመአብ ወልድ መንፈስ ቅዱስ። አይ አረ ሀገር ነገር ይፍረደኝ። በስመአብ ወልድ መንፈስ ቅዱስ። የቀረው አማሟቂ ያማተባል፣ በስመአብ ይላል። እንዴ ሉሲ፣ እንዴ ንገሪያቸው እንጂ ምን እንደተፈጠረ። በስመአብ እንዴት እንደዛ ያደርጋል ብላችሁ ታስባላችሁ? እንዲህ ብዬ ወደፊት ከመራመዴ ሉሲ ድራማዋን ከወነችው። ሸሽታ እንጀራ እናቴን እየተጣበቀችና እንባና ሳጓን እየደባለቀች የሰዎቹ ፊት ዱላ ሆኖ የሚጋረፍ ቢሆን የሚታይ የሰውነት ክፍል እስከማይኖረኝ ድረስ ሰንበር በሰንበር ሆን ነበር። የማዕረግ እይታ ግን ከሁሉም የከፋ ነበር። ከአውሬ ጋር ነበር እንደ የምኖረው አይነት እይታ። አረ ባካችሁ ሰዎች፣ እኔ ምንም አላደረኩም፣ ውሸቷን ነው። እንዲህ ብል ማን ይስማኝ? ወንድሜ መጠጡን እኮ በላዩ ስትለው ይህችን አመልህን ስለማውቅ ቀስ በል ብዬ ነበር ብሎ በልግጫ እሳቱ ላይ ጋዛር ከፈከፈ። በአካባቢው ያልነበረች የልጅቱ እናት ግርግሩን ከመቀላቀሏ ፖሊስ ካልተጠራልኝ ማንም ከዚህ ንቅንቅ አይልም ብላ ቀወጠችው። ሁሉም ነገር የሆነ በድካም ካለፈ ቀን በኋላ ያለ ቅዠት ነበር የሚመስለኝ። ፖሊስ ጣቢያ ሄጄ ሳድርም የማስብ የነበረው ማዕረግ ልታየኝ ስትመጣ የሆነውን ሁሉ እንዴት እንደማስረዳት እንጂ የተከሰስኩበትን ምክንያት እንኳን በውል አላንሰላሰልኩትም። በስካር መንፈስ የ14 ዓመት ሕፃን በመድፈር ከአፋቸው ስሰማው ራሱ አንዳች መዘግነን ዘገነነኝ። ከዚህ ሁሉ በላይ ግን ስንት ዓመት ለምታውቀኝ ማዕረግ ማስረዳት ህመምም መዘግነንም ነበረው። አታውቂኝም ማለት ነው? ምን ላገኝ ብዬ ነው ሕፃን የምደፍረው? እንኳን አስገድጄ ልደፍር ደስታሽ ከስሜቴ ጋር ካልተመጣጠነ ሰውነቴ እንደማይታዘዝልኝ አታውቂም አልኳት፣ ልቤን ክትክት ሲል እየታወቀኝ። አላውቅም፣ ማንን ማመን እንዳለብኝ አላውቅም። ቆይ እሷስ ምን ልታገኝ ተዋሻለች? እንደዛ ሰውነቷ እየተርከፈከፈ ውሸቷን ነው ብዬ ማመን ከበደኝ። አንተን ስለማውቅህ ደግሞ እውነቷን ነው ብዬ ማመን ጨነቀኝ። ጠጥተህ ነበርኩ። እኔ አላውቅም ምን ማሰብ እንዳለብኝ አለችኝ። ልብሽን ስሚው፣ ልብሽ አዲስ ይህን ያደርጋል ብሎ ያምናል አልኳት ድክም ብሎኝ። ያላደረኩትን ነገር አለማድረጌን ለማሳመን የሚሄደው ርቀት ጭራሽ ለጥፋቴ ማስተባበያ እየሰጠው አይነት ስሜት እንዲሰማኝ ያደረገኝ። ቆይ እሺ ምንድነው መሆነው? ከተፈረደብህ ምንድነው የሚውጠኝ ስትለይ ለመጀመሪያ ጊዜ የፍርድ ሂደት ላይ መሆኔን አስታወሰኝ። እንዴ በፍጹም አይሆንም፣ ባላደረኩት ነገር ሊፈረድብኝ አይችልም። አለማድረግህን በምንድነው የምታረጋግጠው? የሕክምና ማስረጃዋ መደፈሯን መስክሯል። በቦታው የነበሩ ሰዎች የእንጀራ እናትህን ጨምሮ ምስክርነታቸውን ሰጥተዋል። ይህን የሚሽር ምን ማስረጃ ታቀርባለህ? እንዴ ኧረ በእግዚአብሔር ከማለት ውጪ ማለት የቻልኩት የለም። ጎበዝ የተባለ ጠበቃ ቀጥሬያለሁ። አላውቅም ሌላ ምን ማድረግ እንደምችል። ከሰዓት መጥቶ ያገኘሃል ብላ ባብላኝ ወጣ ስትሄድ ልቤ ወደቀ። እሷ በሙሉ ልባ ካላመነችኝ ማንንም ማሳመን እንደማልችል ገባኝ። ወደ ፈጣሪ ደጋግሜ ያጎተመተምኩ። ምን ብዬም እንደምጸልይ ግራ ገባኝ። ሌላ ሰው ባያውቅ አንተ ንጽህናዬን ታውቃለህ አይደል እንዴ? በውሸት ሲመሳጠሩብኝ ዝም ብለህ አታይማ? አንተ ሁሌም የእውነት ፈራጅ ነህ። በሰው ሳይሆን በአንተ ተማመናለሁ አልኩት። ከዚህ በኋላ የነበረው ልም ያለ አስፈሪ ቅዠት ነበር። ከእርሷ ውጪ የማምነው የምቀርበው ሰው ስላልነበር
የፍርድ ሂደቱ የሚወስደውን ጊዜ ስላላወቅን ስራዎቹን ውክልና ለእርሷ ሰጠኋት። ጥሪ የደረሳቸውን ሰዎች ሰርጉ መሰረዙን ለማሳወቅ በተቻለኝ መጠን ለማዳረስ ሞክሬያለሁ። ያለችኝ ቀን የእርሷን ሕይወት ስላበላሸሁ ራሴን ጠላሁት። ፊቷ ላይ የነበረው መሰበር እኔን አደቀቀኝ። የሆነውን ሳስበው ራስ ምታት ይለቅብኛል ብሎኝ ራሱን እንዳመመው ነገር የግንባሩን ጠርዞች ይነካካ ጀመር። ታርፋለህ ወይ በቃ ነገ እንቀጥል አልኩት። ስለ እውነቱ ግራ ገብቶኝ እንጂ ልለው የፈለኩትስ ምን ጉድ ነው ያሳለፍከው? አንድ ሰው ይሄን ሁሉ መከራ አልፎ እንዴት ይቆማል? አሬ ሁሉስ ነገር የአንድ ሰው ሕይወት ነው ነበር። ኖ እዚህ ምዕራፍ ላይ መመለስ አልፈልግም። ጨርሼው መገላገል ነው የምፈልገው። ይልቅ ልቀመጥ፣ አስቀምጪ አለኝ። ሶፋው ላይ እንዲቀመጥ እያገዝኩት የእውነቴን አሳዘነኝ። በእያንዳንዱ ትላንት ውስጥ የበደለኝን በደል እየሸረፈው ከራሴ ህመም በላይ ለእርሱ መታመም ጀምሬያለሁ። በእናትህ አትከልክሌ ልቀፍህ አልኩት። አይዞ መባል ሞቱ ነው አውቃለሁ። ሲታዘንለት የተሸነፈ ነው የሚመስለው፣ ያንንም አውቃለሁ። ግን በቃ አቅፌው ዝም ማለት ፈለግኩ። ራሱ አቀፈኝ። በሱ ህመም እኔ ተባበልኩ። ደረቱ ላይ እንዳቀፈኝ ብዙ የማጽናኛ ቃል ብለው ያስባለሁ። እንደማይወደው ስለማውቅ ዝም ብዬ ለደቂቃዎች ከታቀፍኩ በኋላ ወደ ጽሑፋችን ተመለስን። የትኛው ይበልጥ እንደሰበረኝ አላውቅም። ባላደረኩት ነገር መከሰሴ ወይስ ምስክሮቹ የራሴው ቤተሰቦች መሆናቸው? ምንስ በደል ብበድላቸው ነው በዚህ መጠን ሊከፉብኝ የቻሉት? እኔ የማውቀው ወንድሜንም ሆነ እንጀራ እናቴን የበደልኩት ትዝ አይለኝም። እነሱ ግን ፍርድ ቤት ቆመው ምለው በውሸት ሲመሰክሩብኝ አይናቸው ውስጥ የነበረው የበቀል እርካታ በምንም ልኬቴ ማልገልጸው ነበር። 7 ዓመት ተፈረደብኝ። ከእውነት ጎን የሚቆመው አምላክ ከነርሱ ጎን ቆመ። እመቤቴ ድረሽ አልኩኝ መጽሐፉን ትቼ። 7 ዓመት የሚለውን ዳኛው ሲናገር ዞሬ ማዕረግን አየኋት። አንጀቷን በአንድ እጇ ደግፋ ድምፁ የማይሰማ ለቅሶ ስታለቅስ አየኋት። እጅ የሰጠ ለቅሶ፣ ተስፋ የቆረጠ ለቅሶ፣ ዛሬም ድረስ ጭንቅላቴ ውስጥ ያለ ምስሏ ነው። ለመጨረሻ ጊዜ የተወችልኝ ምስሏ ነው። በፍርድ ቤቱ የእንጨት ወንበር ላይ ወደ ኋላ ተደግፋ በቀኝ እጇ የተጣበቀ አንጀቷን ደግፋ ስቅስቅ ብላ የማይሰማ ለቅሷ የምታለቅሰዋ ማዕረግ ለመጨረሻ ጊዜ ያየኋት ያኔ ነው። የእስር ቤት የመጀመሪያዎቹ ሳምንታት ከዛሬ ነገ ማዕረግ መጣ ያጣለው በሚሉ ናፍቆት የተሞሉ ስለነበረ የእስር ቤቱ ድብርት፣ አለመመቸት፣ ምግብ አለመጣፈጥ አላስተዋልኩትም። ብደውል ባስደውል ስልኳ ዝግ ነው። ወር አለፈ። ሥራ ቦታ መታሰሬን ማንም እንዳያውቅ ፈልጌ ስለነበር ለማንም እኔ በበኩሌ ምንም አላልኩ። የእሷን ደህና መሆን አለማወቅ ሊያሳብደኝ ሲሆን ለእንድሪያስ ደወልኩለት። ሊያየኝ እስር ቤት መጥቶ ማዕረግ ሥራ ቦታ ብቅ እንደምትል ነገር ግን ድባቴ ውስጥ እንደሆነች ነገረኝ። መኖሯ አጽናናኝ። ልታየኝ አለመፈለጓ ደግሞ አመመኝ። 2 ወር 3 ወር ሲለቃት ትመጣልኛለች እንጂ የእኔ ማዕረግ አልተወችኝም ብዬ ጠበቅኳት። ቀኑ በጨመረ ቁጥር መጠበቄ እየቀነሰ ተስፋዬ እየሞተ በምትኩ ውስጤ ጨለማ እየነገሰ መጣ። ወራት ነጎዱ።
ውስጤ ጸጥ እያለ ውስን ድምጾች ብቻ ውስጤ እየቀሩ የማረግን የመጨረሻ ምስል ጨምሮ በጣም ውስን ምስሎች ብቻ ጭንቅላቴ ውስጥ እየቀረ ከቀን ወደ ቀን እየሞትኩ እንደሆነ ይሰማኝ ጀመር። 2 ድፍን ዓመት ልታየኝ አልመጣችም። ሥራ ቦታ በጣም አክቲቭ ሆና እየሰራች እንደሆነ ሰማሁ። ደጋግሜ ደወልኩ። ደጋግሜ ደብዳቤ ላኩላት። ልታየኝ አልፈለገችም። በሁለተኛው ዓመት ጎብኝ መጥቶልሃል ተብዬ ስጠራ ልቤ ዘላ ምላሴን ነክታው ነበር የተመለሰችው። በመጨረሻም ልታየኝ መጣች ብዬ ማለት ነው። በምትኩ በቁሜ ልትጨርሰኝ የተከሰተችው የእንጀራ እናቴ ነበረች። እንደ ወዳጅ ሰላም ካለች በኋላ ከሌላ ሰው ከምትሰማው ብዬ ነው ራሴ ልነግርህ የመጣሁት ብላ የሰርግ ቴንኪው ካርድ አቀበለችኝ። ያየሁትን ከማመን የራሴን ጤንነት አለማመን ተሻለኝና ሰሞኑን ጭንቅላቴ ልክ አይደለም አይደለ? የኔ ማሰቢያ ተናግቶ ነው እንጂ የኔ ማዕረግ ሰርጋችንን በተሰረዘ በ2 ዓመቱ አትሞሸርም። ያውም ደግሞ መቀመቅ ሊከተኝ ካሴረብኝ ወንድሜ ጋር በፍጹም። እናትህ ሕይወቴን ቀምታኝ እሷ ስትስቅ እኔ ባዶ ቤቴንና ልጄን ታቅፌ እምባዬን ቁርስ ራት ስበላ ለዓመታት ኖሬያለሁ። እጅ ሳልሰጥ ነው አባትህን የመለስኩት። አንተ ደግሞ በተራህ የልጄን ሕይወት ስትቀማው ዝም ብዬ የማይ ነበር የመሰለህ? ሙትቻ እያየውህ ከሞት ተነስተህ ልትነግስ ያለችኝን ሰምቻታለሁ። ምን ያህል እንደምትጠላኝ ድምጿም ፊቷም ላይ ይሰማል ይታያል። እግሬን እየጎተትኩ ማዕረግ ከወንድሜ ጉያ በነጭ ቬሎ አጊጣ ያለችበትን ካርድ ከኋላዬ ትቻት ሄድኩ። የሚቀጥለው ሲኦል ነው። ራሴን የምስት ይመስለኛል፣ ግን አውቃለሁ ጭንቅላቴን ድቅድቅ ጨለማ ተቆጣጥሮታል። የእናቴ ሬሳ ሽታ እንደገና አፍንጫዬ ላይ ነገሰ። 2 ድምጾች ብቻ ጭንቅላቴ ውስጥ ይሰሙኛል። አዲስ፣ አንተ ካልሞከርክ እኔ ላግዝህ አልችልም። መናገር ከፈለክ ታገል፣ አንተ ብቻ ነህ ራስህን ልታድን የምትችለው የሚለው ያኔ ከእናቴ ሞት በኋላ መናገር ሲያቅተኝ ያከመኝ ዶክተር ንግግርና አንተ ደግሞ በተራህ የልጄን ሕይወት ስትቀማው ዝም ብዬ የማይ ነበር የመሰለህ የሚለው የእንጀራ እናቴ ድምፅ። ከጨለማው ሌላ ጭንቅላቴ ውስጥ ያለው ያ ከእጄ የማይጠፋው የወንድሜና የማዕረግ ምስል ነው። አእምሮዬ የኔ ሳይሆን ቆይቶ ስነቃ ይታወቀኛል። ታገላለሁ፣ ግን አቅም ያንሰኛል። እንዳለፈው ጊዜ ዲዳ እንዳልሆን ካውቃለሁ፣ ግን ምንም ቃል ታዞ ካፌ አይወጣልኝም። የሆነ የማላውቀው ኃይል አስፈሪ ጨለማ ውስጥ የጣለኝ ይመስለኛል። ፍርሃቴ ሰውነቴን ያርደዋል። ቀኑ ቅዳሜ ይሁን ሰኞ፣ ወሩ ሐምሌ ይሁን ጥር፣ ቀኑ ጠዋት ይሁን ውድቅት፣ ሌሊት እኔ እንጃ አላውቅም። የሆነ ቀን ጭንቅላቴ ምልስ ሲልልኝ ልብሴ ላይ ሽንቴን ሸኝቻለሁ። የዛን ቀን የአእምሮ ሕክምና ሆስፒታል ተወሰድኩ። እጅ ላለመስጠት እታገላለሁ እኮ፣ ግን ከራሴ ጨለማ ጋር እንዴት እንደምዋጋ አላውቅበትም። ጨለማው ይዞኝ ሲሄድ ይታወቀኛል። ከምስሎቼና ከድምጾቼ ጋር በሚያረድ ፍርሃት ውስጥ ሲነክረኝ ይታወቀኛል። እንዴት ልውጣ? መንገዱ በየት ነው? መሞት እፈልግና አስበዋለሁ እኮ ከዚህ ስቃይ ሞት ይሻላል እላለሁ፣ ግን አይሆንልኝም። እጆቼ ይጽፋሉ እንጂ እንባና ነፍጤ እየተቀላቀለብኝ እየተነፋረኩ ነው። እሱም ተመልሶ ይህን ክፍል ላለማሰብ በሚመስል ቶሎ ለመገላገል አይነት እያወራኝ፣ ፊቱ ግን አሁን ከሚያወራልኝ ጨለማ ጋር ግብ ግብ የገጠመ ይመስል በስቃይ ተሸፍኗል።
ሁሉን ያህል ይሰማል የተባለው ፈጣሪ ሊያድነኝ አልመጣም። ማዕረግ ከሞት ልትቀሰቅሰኝ አልመጣችም። አባቴ ሊታደገኝ የለም። እኔና እኔ ብቻ። ቀስ በቀስ የሰላሜ ሰዓት እየረዘመ የትግሉ ሰዓት እየቀነሰ መጣ። እዚህ ጋር ሌላ ድምፅ ጭንቅላቴ ውስጥ ተጨመረ። ድምፁ የአባቴ ነው። ቃላቶቹ ግን እኔ የማስባቸው ናቸው። ይህን ሁሉ አልፈህማ እዚህ ጋር እጅ አትሰጥም የሚለኝ። በመሃል ረጭ ሲልልኝ ብቻ አንዴ ከዚህ ስቃይ ልውጣ እንጂ መቼም እዚህ ድቅድቅ ጨለማ ውስጥ አልመለስም እላለሁ። ወደ ራሴ ስመለስ 11 ወር እንዳለፈኝ አወቅኩ። ሌላ ሰው ሆንኩ፣ ፍጹም ሌላ ሰው። ከዚህ በኋላ ያለውን አዲስ እወደዋለሁ። ማንም ይወደዋል፣ ምክንያቱም ብዙ ዋጋ ተከፍሎበታል ብሎኝ በረጅሙ የመገላገል ትንፋሽ ተነፈሰ። እየተነፋረኩ እንደሆነ አሁን ያየኝ። እንደ መደንገጥ ብሎ እቅፉ ውስጥ እንድገባ ዘረጋልኝ። ጭራሽ ብሶብኝ አረፍኩት። አይዞሽ በቃ ለምን አልነገርከኝም? ምን አለ ነግረኸኝ ቢሆን። በቃ ከዛስ ነግሬሽ ቢሆን ምን ልታስተካክይ ትሞክሪ ነበር? ዳሜጅ ሆኗል ብለሽ ያሰብሽውን ፓርቴን ልታበጃጅ ትደክሚ ነበር? ከዛ ለማጠፋው ጥፋት ሁሉ እንደ ሰው በጥፋቴ ሳይሆን ባለፈው ቁስሌ እየዳንሽ ይቅር ትይኝ ነበር ነው አይደለም? እሺ፣ ከዛ በኋላስ አስቸጋሪ ወቅት የለኝም በልኝ። አልነበረኝም። አንቺ እስከመጣሽበት የህይወት ምዕራፍ እኔ እኮ ግን ለትላንት ስቃይ ያበረከትኩት አንዳችም ነገር አልነበረም። በሙሉ ልቤ ከማፍቀር ውጭ የበደልኩህ አልነበረም። የእናትህን፣ የማዕረግን፣ የወንድምህን፣ የእንጀራ እናትህን ሁሉንም እኔን አስከፈልክኝ። ነግረኸኝ ቢሆን ፍቅር አይጎልም፣ እንደውም ይበልጣ ፍቅርህ ነበርኩ። አልገባሽም። እዛ ጨለማ ውስጥ ራሴን ከመመልስ ምን አደርግ ነበር? ላለፉት ዓመታት ያላለቀስኩት እንባዬ ሁሉ ይክተለተል ጀመር። ስቃዩ የሱ ሳይሆን የኔ ይመስል ያባብለኝ ያዘ። በቃ እሺ፣ ከዛስ? ከዛማ አዲስን ከተበታተነበት እፍፍ ብዬ አራግፌ ገጣጥሜ አቆምኩት። እስር ቤት 3 ዓመት ከ2 ወር እንደታሰርኩ በምህረት ተፈታውና ከተበዳይ ቤተሰብ ጋር እርቅ መፈጸም ግዴታ ስለነበረብኝ ያንን አደረግኩ። ወንድሜና ማዕረግ ድርጅቶቹን እንዳልሆነ አድርገውት በዕዳና በቋፍ ሁለቱ ጭራሹኑ ታሽጠዋል። የቀረኝ ዕዳና ማሽኖች ብቻ ነበሩ። እነርሱ ከሀገር መውጣታቸውን ሰማሁ። ቤቴ ብቻ በእኔ ስም ስለነበር ተከራይቶ ኪራዩ ለእንጀራ እናቴ ገቢ የሆነ ጠበቀኝ። ቤቴን ሽጬ ዕዳዎቹን ከፋፍዬ ካብዬ ቢዝነሱን ጀመርኩት። አዲስን ሰራሁ። ትናንት ላይ የነበሩኝን ሰዎች ሁሉ ከማህደሬ ሰረስኩ። ትንሽ ቢያታግለኝም እንደገና ወደ መስመር ገባሁ። እሺ፣ አሁን የምታለቅሽው ለምንድን ነው? እኔ እንጃ፣ አልወጣልኝም። ትናንትህ ላይ በበደሉ ሰዎች ነው ዓለምን በሙሉ እየዳኘህ ያለኸው እኮ። በዙሪያህ ያሉ ሰዎች በሙሉ እንደነሱ ናቸው ማለት አይደለም። በተቃራኒው የሆኑ ሰዎች አሉ። አንተ ያደረከው ለማንም ምንም እድል አለመስጠትን ነው። ከምሳ በኋላ ፀሐይ ቡና አፍልታ
ሳሎን ቡናችንን እየጠጣን ነው ስላለፉት ውሳኔዎቹ የጀመርነውን የሐሳብ ልውውጥ የቀጠልነው። ካለፈው ውድቀትሽ ወይም ስተትሽ መማር ማለት ታዲያ ምንድነው? እናንተን አልደግምም ማለት አይደል? ያለፈውን ስተትሽን አለመድገም አይደል? ያለፈው ስተቴ አለልክ ሰዎችን ማመኔ፣ ያለ ገደብ ራሴን እስኪያሳጣኝ ከሰው ጋር መቆራኘት አይደለም? ያንን ያስወገድኩት። የሰዎችን ስሜት ለውጥ፣ ክፋት ወይም ቅንነት ልትቆጣጠሪ አትችይም። ልትቆጣጠሪ የምትችይው የራስሽን ስሜትና ራስሽን ብቻ ነው። ሰዎች ለምን እንደኔ ያልተሰማቸውም ማለት አትችይም። በጠበቅሻቸው ልክ ሳይገኙልሽ ሲቀሩ እንዴት ማለት አትችይም። ምክንያቱም እንዳንቺ ጥበቃ ሳይሆን እንደ ራሳቸው ስሜትና ዕውቀት ነው ሕይወታቸውን የሚመሩት። እነሱን መቀየር አትችይም። አንቺ ስለ እነሱ ያለሽን መጠበቅና ቅርበት ግን መወሰን ትችያለሽ። ከማንኛውም የሰው ፍጡር ምንም ባለመጠበቅ ውስጥና ባለመተሳሰር ውስጥ ራሴን አትርፌያለሁ። በፍጹም ከማንም ምንም አልጠብቅም ወይም በምንም ማንንም አልደግፍም አሊያም ከማንም ጋር በስሜት አልቆራኝም ማለት አትችልም። ያንተም ሕይወት ከዛ እጅግ የራቀ ነው። ለምሳሌ ከልጆች ጋር ያለህን ቁርኝነት ያው ለእነርሱ የምትሆነው መሆን ለማንምና ለምንም ስትሆን አይቼህ አላውቅም። ሌላ ምሳሌ እንጥቀስ። ቢያንስ በትንሹ ከሰራተኞችህ ጥንቅቅ ያለ ስራ ትጠብቃለህ። አንተ ባትኖር እነርሱ እንደማይኖሩት ሁላ እነርሱም ባይኖሩ ያንተ ቢዝነስ የለም። የሆነ ጊዜ ነግሬሻለሁ መሰለኝ በሕይወት ውስጥ ለደስተኝነት ከመኖር ትርጉም ያለው ሕይወት መኖር እንደመረጥኩ። ከዛ የጨለማው ውድቀት በኋላ ስነሳ ባለፈው አንቺ እንዳልሽው ደስተኛ ሕይወት ለመኖር ዳከርኩ። እኔ ባለፍኩበት አይነት መንገድ ላለፈ ሰው ደስታ ከፍርሃት ጋር የተለወሰ ነው። እዛ የዝቅታ ወለል ላይ ደርሰሽ ካላየሽው ምን እንደምል ብዙም ላይገባሽ ይችላል። የሆኑ ጠርዞች አሉ። ፍርሃትሽ የሚፈጥረውን ሐሳብሽንና እውነታውን መለየት የሚያስቸግርሽ ጠርዝ። እርሱ ጠርዝ ላይ መቆም አለብሽ። ትግል አይጠቅምሽም። ምክንያቱም ያችን ጠርዝ ካለፍሽ አለቀ። አዲስ መስራት ስጀምር ማን መሆን እንደምፈልግ እንዲሁም ደግሞ ምን አይነት ሕይወት መምራት እንዳለብኝ የራሴን የሕይወት መመሪያና መርህ መቅረጽ ነበረብኝ። የማንንም ሕይወት መኮረጅ አያዋጣኝም ነበር። ምክንያቱም ማንም እኔ ያለፍኩበትን መንገድ አላለፈም። ለውጡ ይሄ ነው። ያለ ማንም እርዳታ ሲሆን ራስሽን የሰራሽው ምርጫ አለሽ። ምንና ማን መሆን እንደምትፈልጊ ማለት ነው። እናም ደስታን ውስጤ ስፈልገው ከፍርሃቴ ጋር የተለወሰ ነበር እና በምትኩ የምኖርለትና ትርጉም የሚሰጠኝ ዓላማ ላይ ራሴን ቢዚ ማድረግ ተማርኩ። ስለዚህ ልጆቼንና ሥራን እንደ ዓላማ ነው የምወስዳቸው። በዚህ መጠን ትኩረትና ጊዜ ለምትሰጠው ዓላማ ምንም አይነት የስሜት ቁርኝነት የለኝም ማለት ትችላለህ? ራሴን አያሳጣኝ እንጂ ትኩረቴን የማሳርፍበት አይነት ቁርኝት አይጎረብጠኝም። ጥያቄው የሚመጣው እኔን ጥያቄው እስካስገባ ነው። ከራሴና ከምንም ወይም ከማንም መምረጥ ካለብኝ ራሴን ነው የምመርጠው። እውነቱን ስናውራ ከተባለ ማንስ ራሱን አይደል እንደ የሚመርጠው? እንዴ በፍጹም ራስህን የምትሰጥለት እኮ ሰው አለ። በምን ላስረዳህ? ፍቅርን ብልህ ታጣጥልብኛለህ። ይሁን ቀጥይ አይነት በእጁና በጭንቅላቱ ንቅናቄ ምልክት አሳየኝ። እሺ አይደለም ፍላጎትህንና ስሜትህን ነፍስህን ብትሰጠው ውርዚት የሚያደርግ የፍቅር ልክ አለ ስለው ከት ብሎ ሳቀ። መቼም ፍቅር እስከ መቃብርን ወይም ሮሜዮና ጁልየትን አጠቅሽልኝ። ለስሜት ትስስር ብለሽ ሞትን ከመረጥሽ ቂልነሽ ነው የምልሽ። እኔና አንቺ እውነቱን አይደል እንደ የምናወራው? እስከ ሞት ልወድ የምችለው ራሴን ብቻ ነው ብሎኝ ዊልቸሩን አንቀሳቀሰ። ስሜቱ ጥሩ ስላልነበር ለ2 ቀን መጻፋችንን አቁመን ነበር።
ለምን ዛሬ ቦታ አንቀይርም? እዚሁን ጻፍ ወይም ውጪ አልኩት። ውጪ አሪፍ ነው አለኝ። ለፀሐይ ሳሩ ላይ ፍራሽ እንድታነጥፍ ነግሬያት ኮምፒውተሬን ላመጣ ወደ ላይብረሪ ሄድኩ። ፍራሹ የተነጠፈበት ዛፍ ስር የጥላው ቅዝቃዜና የቅጠሉ ቀዝቃዛ አየር እያጫወተን እሱ ትራስ ደራርቦ ተጋድሞ እኔ ቁጭ ብዬ መጻፍ ቀጠልን። ምዕራፍ 5 ብሎ ሊቀጥል ሲል ሳላውቀው ጮኩ። እንዴ 4ን በአንድ ገጽ ልታልፈው አትችልም። ብዙ ያልተመለሱ ጥያቄዎች እኮ አሉ። ከዛ ሁሉ ድቅድቅ ጨለማ በኋላ አዲስን በቃ ሰራሁት ብለህ አንባቢ ልታሳምን አትችልም። አረ ደግሞ ጸዲንና ሰብለ እዚህ ምዕራፍ ውስጥ ልናስገባቸው አይገባም? ከቤተሰብ ጋርና ከማዕረግ ጋር የነበረ ታሪክስ እንደዛው በእንጥልጥል ይዘጋል? አረ ቆይሽ እንዴ የት ሄድኩብሽ አለሁ አይደል እንዴ ብሎ ቀጠለ። ለተወሰነ ጊዜ የመረጥኩት መንገድ ራሴን በሥራ ቢዚ ማድረግ ነበር። ጎን ለጎን ሙያዊ ድጋፍ ያስፈልገኝ ስለነበር ሳይካትሪስት ጋር ክትትል ማድረግ ነበረብኝ። በትክክል የሚጠቅመኝን ሕክምና የሚያደርግልኝ ሳይካትሪስት ማግኘት እጅግ ከባዱ ነበር። አንዳንዶቹ ዝም ብሎ መስማት ይመስላችኋል መሰለኝ ሙያው ማስታወሻና እስክርቢቶ ይዘው ያስለፈልፉኛል። አንዳንዶቹ የሚሰጡሽ ምክር ደግሞ ራሳቸው ምክር እንደሚያስፈልጋቸው ያሳያል። የብዙ ሳይካትሪስት ቢሮና ፊት ከጎበኘው በኋላ በትክክል ሙያውን የሚያውቅ ለኔ የሚያስፈልገኝ ሕክምና የቱ እንደሆነ የገባው ዶክተርን አገኘው። ከጊዜ ወደ ጊዜ ለውጡን የምገነዘበው አይነት ነበር። ከሕክምናው ጎን ለጎን ራሴን በማንበብ ጠመድኩ። ንባብ ስልሽ እገሌ የሚባለው ደራሲ እንዲህ ብሎ ጽፏል ወይም እንትን መጽሐፍ ላይ ያለው ገጸ ባህሪ ምናምን እያሉ ጥቅስ ለማጣቀስ የሚረዳ ማንበብ ሳይሆን ልኖረው የምችለውና ከራሴ ጋር የማዋህደው ዕውቀት ፍለጋ ነበር የማነበው። ለምሳሌ ሰዎች ያነባሉ። አንድን ርዕስ ነጥለን ብንወስድ ስለ ይቅርታ እልፍ ጥቅስ ይጠቅሱልሻል። የማይኖሩትን ሕይወት ሊመክሩሽ ይችላሉ። ነገር ግን በሕይወታቸው ለመጎዳት ምክንያት የሆናቸውን ሰው ጋር ይቅርታ ማድረግ ዳገት ይሆንባቸዋል። ያውቁታል እንጂ ዕውቀታቸው የእነርሱ አካል አይደለም ወይም አይኖሩትም። ከዕውቀቴ፣ ከስሜቴ፣ ከሕክምናዬና ካለፈው ልምዴ ጨምቄ የመኖሪያ መተዳደሪያዬን ጻፍኩ። በየቀኑ ያን ለመኖር ራሴን አሰለጠንኩ። አዲሱ አዲስ የዚህ ውጤት ነው። አለቀ ብሎ ትንፋሽ ሰበሰበ። የምጽፈውን ገታ አድርጌ እየተነበበ ሁሉ እኮ ግን አይኖርማ። ያስማማናል። የትኛው ዕውቀት ብትኖሪው እንደሚበጅሽ የምታውቂው አንቺ ብቻ ነሽ። የምርጫ ጉዳይ ነው አለኝና እንደገና ቀጠለ። ስለነ ጸዲ ስለ እውነት ምን መጻፍ እንዳለበት እንጃ። ጸዲን መጽሐፍ መደብር ነው ያገኘዋት። እውነተኛ ሐቀኛ ግን የምትፈልገውን ጠንቅቃ የምታውቅ ብልህ ነበረች። በዛ ላይ ታነባለች። ለተወሰነ ጊዜ አብረን ካሳለፍን በኋላ ተጋባን። በጊዜ ብዛት የምትቀይረኝ ይመስላል ስለነበር ብዙ ታገሰች። በተለይ ለልጅ የነበራት ፍቅር ግን በእኔ የምትቀይረው አይነት አልነበረምና መለያየትን መረጠች። አሁንም ቢሆን ጓደኛሞች ነው። አብረንም ሳለን ጓደኝነታችን ያመዝን ነበር። ከዚህ የተለየ ይሄ ነው የሚባል የተለየ ዓመታት አልነበረንም። ሰብሊ ትለያለች። በግልጽ ከ8 ዓመት በኋላ ስለምትካፈለው ንብረት ብላ እንደምታገባኝ ነግራኝ ነው የተጋባነው። ቀጥተኝነቷን እወደዋለሁ። ጭንቅላቷ ያስባል። በባህል፣ ወግ፣ ሃይማኖት በእነዚህ ተጽዕኖ ያልሳሳ ራሷን የሆነ ማንነት ነው ያላት። አልጋ ላይ ደግሞ ጎበዝ ናት። እውነት ለማውራት ለማቴሪያል ያላት ጥማት ትንሽ ከመጭነቁ ውጪ የማትሰለች አይነት ነበረች። እየቆየች ከኔ ጋር ፍቅር እንደያዛት ነገረችኝ። ምላሹን እንደማታገኝ ስታውቅ ሂሳብ ሰራች። በዛ ላይ ዓለምን እየዞሩ ማየት ህልሟ ነበር። እኔ ደግሞ በተቃራኒው መብላትና መጠጣት እንኳን እቤቴ የሚያስደስተኝ ሰው ነበርኩ። ሰለችኋት። እንደሷ የመዞር አባዜ ካለበት አንድ ሀብታም ጋር ተጣብሳ ፈታችኝ። ትንሽ እንደማሰብ ብሎ ስለ ማዕረግ እስካሁንም ምንም መረጃ የለኝም። እውነት ለማውራት ማወቅ አልፈልግም።
እንጀራ እናቴም ብትሆን ከዘመናት በኋላ ቢሮዬ አፈላልጋኝ እስከመጣችበት ቀን ድረስ የማውቀው ነገር አልነበረም። ይቅርታ ልጠይቀኝ ነበር የመጣችው። አንተ ላይ ላደረስኩት በደል እግዚአብሔር ቀጥቶኛል። ልጄ እንኳን ይሙት ይኑር አላውቅም አለችኝ። እና ምን አልካት? መቼም ይቅር ብዬሻለሁ አላልካትማ? ያልኩት አስቤው አልነበረም። ከት ብሎ ሳቀብኝ። የምታምኚው አምላክ ይቅር በሉ ይሌለ እንዴ? አየሽ፣ ቅድም ያልኩሽን የምናውቀውን ሁሉ አንኖርም እናወራዋለን እንጂ እኔን ለበደለችኝ በደል አንቺ ስላመመሽ ይቅር መባል እንደሌለባት አሰብሽ አለኝ ሳቁን እየቀጠለ። እግዚአብሔር ራሱ ይቅር የሚላት አይመስለኝም። አሁን ይልቅ ንገረኝ፣ ምን ይቅር ታረክላት? አላልኳትም። በተቃራኒው ውስጤን በጥሩ እምነት ሞልቼዋለሁ ብዬ ያመንኩትን የተጠራጠርኩት የዛን ቀን ነው። ያቺ ስትራመድ ሞገሷ መንገዱን የሚቀድላት የምትመስል ሴትዮ የእርሷ ያልሆነ ሰውነትና አለባበስ አጅቧት ቢሮዬ ሳያት የማላውቀው ጭካኔ ነው የተሰማኝ። ዘበኞችን ጠርቼ እንዲያስወጡልኝ ሳደርግ እያለቀሰች እንኳን ልቤ ምንም ርኅራኄ አልተሰማኝም። ለቀናት ስላየኋት ብቻ ስሜቴ ተረበሸ። ያለችበት ሁኔታ እንዳለችው የስቃይ ከሆነ ነፍሴ ደስታን መቃረም ስለሻተች እንዲያጣሩልኝ አደረግኩ። የማይሆን ባል አግብታ ቤቷንና ንብረቷን አሽጧት እንደ እናቴ ሰካራም ሆና ከንቱ ሕይወት እንደምትኖር ሰማሁ። ከዛ በኋላ ያየኋት ባለፈው ቤት ስትመጣ ነው። አደጋ እንደደረሰብኝ ስታውቅ ጮቤ እንደረገጠች አልጠራጠርም። ወይም ሽባ ስሆን የሚራራ ልብ ይኖረኝ እንደሆነ ልታረጋግጥ ይሆናል። አላውቅም፣ ማወቅም አልፈልግም። ሳያት ሲኦል ነው ትዝ የሚለኝ አለኝ እየዘገነነው። የሆነ ነገር ትዝ እንዳለው ሰው ብንን ብሎ የሆነ ቀን ቁጭ ብዬ ቴሌቪዥን ሳይ ሉሲን አየኋት። ተዋናይ ሆና በቲቪ ባየኋት በወራት ውስጥ ታዋቂው ሾው ላይ ኢንተርቪው ስትሰጥ ያልሆነ ነገር ተናግራ ሕዝበ ኢትዮጵያ በስድብ ሲቀባበላት ከረመ። በአጋጣሚ ወሬውን ሰምቼ ፕሮፋይሎቿን ሳጣራ